ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ነሐሴ 16 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ወደ መጀመሪያው ሰበር መረጃ ስንሸጋገር የሰላም ጠሉ ሸኔ ሻለቃ አመራር የነበረውን ጃልዲናርን ጨምሮ 21 የተማረኩበትን 22ቱ የተደመሰሱበትንና 7ቱ የቆሰሉበትን ልዩ ሰበር መረጃ አስቀድመናል። የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች በሚንቀሳቀሰው የሸኔ ሽብር ቡድን ላይ ነሐሴ 15 ቀን 2018 ጀምሮ ባካሄደው የተጠናና የተቀናጀ ልዩ ኦፕሬሽን ሰብአዊና ቁሳዊ ኪሳራ ደርሷል። በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ ድሬ ወዳ ኦዳ ሰዴ ዳካጉራ መታ ጉዲሳ ሀዲዮ ሸሊመና ቃይሳ ትምህርት ቤት አካባቢ እንዲሁም በቦግዳ ወንዝና በጡሌ ልዩ ቦታዎች በህዝብ ላይ ግድያ፣ ማፈናቀልና የንብረት ውድመት ሲፈጽም በቆየው የሸኔ ሽብር ቡድን ላይ የኢትዮጵያ ፌዴራል ፖሊስ ልዩ ጸረ ሽብር ኮማንዶ ከአካባቢው የጸጥታ ኃይሎች ጋር በመቀናጀት ለረጅም ጊዜ ባካሄደው ኦፕሬሽን የሽብር ቡድኑን ለከፍተኛ ኪሳራ መዳረጉን ገልጿል። በተካሄደው ኦፕሬሽን 22 የቡድኑ አባላት ላይ ህጋዊ እርምጃ የተወሰደ ሲሆን የልዩ ጸረ ሽብር ኮማንዶ የሰነዘረባቸው ምት መቋቋም ያልቻሉ የሻለቃ አመራር ጃልዲናርን ጨምሮ 21 የሽብር ቡድኑ አባላት ተማርከዋል። እንዲሁም 7ቱ ቆስለዋል። የሽብር ቡድኑ ለእኩይ ዓላማ ሲጠቀምባቸው የነበሩ በርካታ ቦምቦች፣ የነፍስ ወከፍ መሳሪያዎች ከነተተኳሾቻቸው እንዲሁም ወሳኝ የመረጃና የማስረጃ ቁሳቁሶች መያዛቸውን ለማወቅ ተችሏል። አሁን ላይ በአካባቢው አንጻራዊ ሰላም በመፈጠሩ ህብረተሰቡ ወደ መደበኛ የዕለት ተዕለት እንቅስቃሴ የተመለሰ ሲሆን የልዩ ጸረ ሽብር ኮማንዶ የሽብር ቡድኑን ሙሉ በሙሉ ከአካባቢው ለማጽዳት ኦፕሬሽኑን የበለጠ አጠናክሮ መቀጠሉን የኢትዮጵያ ፌዴራል ፖሊስ ባደረሰን መረጃ ይፋ አድርጓል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች ለኢትዮጵያ ዛሬ ቀኑ የተለየ ስኬት የተመዘገበበት ነው። ሐምሌ 8 ቀን 2018 በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ከሳምንታት የምክክር ሂደት በኋላ በዛሬው ዕለት በስኬት ተጠናቋል። ይህንኑ አስመልክቶም የኢትዮጵያ ሀገራዊ ምክክር ኮሚሽን መግለጫ የሰጠ ሲሆን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ደግሞ ስለዚሁ ታሪካዊ ስኬትና የከሰሩ ጽንፈኛ ቡድኖች በግል ቤተሰባዊ ምክንያት ከሀገር የወጡበትን አጋጣሚ ተጠቅመው ሊያናፍሱ የሞከሩትን አስነዋሪ ክስ ፕሮፌሰር መስፍን አርአያ ዋና ኮሚሽነሩ ማለት ነው በብርቱ ቃል ሰብረውታል። ቀጥሎ አቅርበነዋል። እግዚአብሔር በጣም አመሰግናለሁ። ፈጣሪ ይስጣችሁ። የነበርኩበትን ሁኔታ ተረድታችሁኛል። ከሀገሬ አልሸሸሁም። ከሀገሬ ምንጊዜም አልሸሽም። ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ የዛሬ 40 ዓመት ጉልበት በነበረኝ ጊዜ መውጣት በሚችልበት ጊዜ እህት ወንድሞቼ ውጪ በነበሩበትና እና ባሉኝ ጊዜም ከሀገሬ አልወጣሁምና የቀረችኝን እድሜ እዚሁ ነው ማሳልፈው። ዛሬ ከተገናኘን እንግዲህ ወደ 46 ቀናት ገደማ ይሆነናል። ረጅም ጊዜ ነው። ከሐምሌ 1 ጀምሮ ነው አብረን የከረምነው። ሐምሌ 8 ቀን ያው ኦፊሻል ኦፕኒንግ ነበር። ከዛ ወዲህ እርስ በርስ እየተዋወቅን አንዴ 10 አንዴ 50 እየሆን አንዴ 250 እየተጨቃጨቀን እየተፋጀን ፍቅር አንዳችን ለአንዳችን እየሰጠን ጥያቄዎቻችን አንዳንዴ ይበረታሉ፣ ብዙ ጊዜ ይመለሳሉ። ከሎጂስቲክስ ጥያቄ ጀምሮ እስከ መኖሪያ ቦታ፣ እስከ ምግብ፣ እስከ ጤና ብዙ ነገርን አሳልፈናል። 4 ሺዎቻችን በሚገርም ሁኔታ ተፋቅረናል። እኛ ኢትዮጵያውያን መፋቀር፣ መቀራረብ ምን እንደሆነ አይተናል። እኛ 11 ኮሚሽነሮች
የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። የገመትነው ነገር ቢኖር ይሄ ኃላፊነት ተሰጥቶናል፣ ይሄ ክብር ተሰጥቶናል። ስለዚህ ወገኖቻችንን ከየወረዳዎቹ ጀምሮ እስከ ክልልና ፌዴራል ተቋማት ድረስ ደርሰን ወገኖቻችንን አሰባስበን ኢትዮጵያን የሚያስቀጥሉ ወገኖቻችን አርብቶ አደሮች፣ አርሶ አደሮች፣ የተገፉ የማህበረሰብ ክፍሎች ከዚያ ሳንል ሁላቸውም ኢትዮጵያን መሀል አድርገው ከተወያዩ አንድ ነገር ላይ ግን እንደሚደርሱ ተማምነን ነበር። ያም ተሳክቶልናል። ፈጣሪን እናመሰግናለን። ክቡር ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ ክቡር የቀድሞ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የተከበሩ አቶ ታገሰ ጫፎ የፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘው ተሻገር የፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ ተመስገን ጥሩነህ የፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ፣ ቺፍ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንት፣ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ፣ ክቡር ፕሬዝዳንት ኡሁሩ ኬንያታ የቀድሞ የኬንያ ሪፐብሊክ ፕሬዝዳንት፣ ክቡር ዶክተር ወርቅነህ ገበየሁ የኢጋድ ዋና ጸሐፊ፣ ክቡራን የክልል ርዕሳነ መስተዳድሮችና የሁለቱ ከተሞቻችን ከንቲባዎች፣ ክቡራን ሚኒስትሮችና ከፍተኛ የመንግስት ኃላፊዎች፣ የተከበራችሁ ኮሚሽነሮች፣ የተከበራችሁ የዲፕሎማቲክ ኮሚኒቲው እና የኢንተርናሽናል ኮሚኒቲው አባላት፣ የተከበራችሁ ከሁሉም በላይ ይህንን 4000 የሆናችሁ 46ቱን ቀናት እርስ በርስ ተዋውቃችሁ ተፋቅራችሁ ከሁሉም በላይ ኢትዮጵያን አጀንዳችሁ አድርጋችሁ መጀመሪያ ቀን እንደተናገርነው ይሄ ወንዝ ጥያቄ አይደለም፣ ይሄ እኔነት ጥያቄ አይደለም፣ ይሄ እኛነት ጥያቄ ነው፣ የጋራነት ጥያቄ ነው በሚለው ሂደት የተሳተፋችሁ በሙሉ በአጠቃላይ ከአገር ውስጥም ከአገር ውጭም ከሩቅም ሳይቀር ከመላው ዓለም የመጣችሁ ተሳታፊዎች በሙሉ በድጋሚ እንኳን ለዚህ ቀን አደረሰን እላለሁ። ስናስበው አሁን ማይሙት 30 ቀን 4000 ይቆያሉ የሚል ጥያቄ ነበር። አይሰለቹም? አይደክማቸውም? ቶሎ ብለው ወደ አካባቢያቸው አይመለሱም? ምክንያቱም አሁን የዘር ጊዜ ነው፣ የአዝመራ ጊዜ ነው፣ የክረምት ጊዜ ነው። ለአርብቶ አደሩም ለአርሶ አደሩም የስራ ጊዜ ነው እና ማይሙት እነኝን 4000 ሰው በኢትዮጵያ ታሪክ ለመጀመሪያ ጊዜ እንደዚህ ኮንቴን አድርገን እንቆያለን የሚለው ትልቅ ጥያቄ ነበር። ይህንን ነው ድል የመታ ነው። ይህንን ነው ውጤታማ ያደረግነው። ከተመካከርን፣ ከተነጋገርን፣ ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው። ወገኖቼ ዳያሎግ ወይም ምክክር ይጀምራል እንጂ እንዲህ በማግስቱ አያልቅም። ብዙ ውሳኔዎችን አሳልፋችኋል። እነኚህ ውሳኔዎቻችሁ ወደየሚላኩበት ቦታ ይላካሉ። ከተወሰነ ጊዜ በኋላ እንዲያውም እናንተው ወገኖቻችን የሰጣችኋቸው አጀንዳዎች ወደየክልሎቻችሁ ሁሉ ይመጣሉ፣ ወደየሁለቱ ከተማዎች ይመጣሉ። ይሄ ማለት ለኢንተር ሪጅናል ዳያሎግ፣ ለኢንትራ ሪጅናል ዳያሎግ እርስ በርሳችን በክልላችን ውስጥ ለምናደርጋቸው ምክሮች ሁሉ ወይም ምክክሮች ሁሉ እዚህ እውቀት ይዘን ነው የምንሄደው። ከተነጋገርን ችግሮቻችን እንፈታለን። በመሳሪያ ምንጊዜም ያሸነፈ ኃይል የለም። ምንጊዜም ማሸነፍ የሚቻለው በጋራ ማሸነፍ ሲቻል ነው። ስለዚህ እኔ ትልቅና ብዙ ንግግር ለማድረግ አይደለም እዚህ የቆምኩት። እግዚአብሔር በጣም አመሰግናለሁ። ፈጣሪ ይስጣችሁ። የነበርኩበትን ሁኔታ ተረድታችሁኛል። ከሀገሬ አልሸሸሁም። ከሀገሬ ምንጊዜም አልሸሽም። ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ የዛሬ 40 ዓመት ጉልበት በነበረኝ ጊዜ
መውጣት በሚችልበት ጊዜ እህት ወንድሞቼ ውጪ በነበሩበትና እና ባሉኝ ጊዜም ከሀገሬ አልወጣሁምና የቀረችኝን እድሜ እዚሁ ነው ማሳልፈው። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል 45ኛ ጊዜ ያሰለጠናቸውን ጽናት ኮርስ መሰረታዊ ኮማንዶዎችን በዛሬው ዕለት በደመቀ ሁኔታ አስመርቋል። በዚሁ የምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ተመራቂዎች ቀይ መለዮ እንዲለብሱ ከፈቀዱ በኋላ ባስተላለፉት መልእክት የመከላከያ ሰራዊት የኢትዮጵያ መከታ መሆኑን ከገለጹ በኋላ እየሰራን ያለነው ሀገር ለማፍረስ የሚተጉ ጽንፈኛና ነውጠኞችን ለመመከት ነው ብለዋል። የክቡር ፊልድ ማርሻል ብርሃኑ ጁላን መልእክትና ለተመራቂዎቹ ያስተላለፉትን መመሪያ ቀጥሎ አጠር አድርገን አቅርበናል። ተከታትለን እንመለስ። አጥንት የሚከስከስ ደም የሚፈስላት እንቻ ሀገር ጭራ ሳይታጠቁ ጠላትን አሸንፈው አገር ያስረክቡን አያቶቻችን አጥንት እንዳይወጋን ባገኘነው እድል ተጠቅመን የኢትዮጵያ ብሔራዊ ጥቅም ለማስከበር መታገል የታሪክ ባለተራ በመሆናችን ነው። ታሪካዊና ወቅታዊ ጠላቶቻችን አገራችንን ከምስራቅ አፍሪካ ካርታ ለማጥፋት ለዘመናት ቢሞክሩም አልቻሉም። በዚህ ክፍለ ዘመን ደግሞ ራሳቸውን ለመምጣት ቢሞክሩ ኢትዮጵያን አይችሏትም። ስለዚህ በእጅ አዙር መዋጋትን መርጠው በራሳችን ባንዳ ልጆች እየሞከሩን ነው። ምክንያት እየደረደረ ጫካ የገባው ባንዳ፣ ስደተኛ ባንዳ እና ሰርጎ ገብ ባንዳ የገዛ አገሩን አደጋ ላይ ለመጣል የሚወራጨው በታሪክ የለመደውን የውጭ ጠላቶችን ጉዳይ ተጭኖ ኢትዮጵያን የማዳከምና የማፍረስ ተግባር መተዳደሪያ ስላደረገው ነው። ጠላትማ ጠላት ነው፣ አስቀድሞ መምታት አሾክሻኪውን ነው ብለው አባቶቻችን በነገሩን መሰረት አሾክሻኪውን መስበር እጅግ ጎልቶ የወጣ ወቅታዊ ግዳያችን ነው። መስበሩን ከእናንተ ቀድመው የተመረቁት ሰብረውታል። የእናንተ ተልዕኮ የቀረውን ኃይል እንደማይችሉ በማየት ወደ ቀልባቸው፣ ወደ ቤታቸውና ወደ ሀገራቸው ተመልሰው እንዲመጡ ማስገደድ ነው። መከላከያ ሰራዊት የኢትዮጵያ ምሽግና መከታ ነው። የባዕዳን ተላላኪ ባንዳዎች ጠመንጃ አገር ያፈርሳል። እኛ እየሰራን ያለነው አገር ለማፍረስ የሚተጉ ጽንፈኞችን እና ነውጠኞችን መመከት ነው። የፈለገ ፕሮፓጋንዳ፣ የስነ ልቦና ጦርነትና ማጠልሸት ቢሰሩ የማንንበረከክ በቦምብ አረር ያልተንበረከክን የአገር ልዕልና ጠባቂ ምርጥ ኢትዮጵያውያን ዜጎች ነን። ከሁሉ ነገር በፊት አገር ይቀድማል። ስልጣንም ሆነ ፖለቲካ ከአገር ህልውና ጋር የማይገዳደር መሆን ይገባዋል። የመንግስት መኖር የአገር ህልውና መኖር መገለጫ ነው። የህግ መንግስት መኖር የሉዓላዊነት መኖር መገለጫ ነው። ሁለቱም ጥሩ ወይም መጥፎ ሊሆኑ ይችላሉ። በሰላማዊ መንገድ መቀየርና ማሻሻል የዓለም ፖለቲካ ሀሁ ነው። የዚህን አይነት ትግል እንደግፋለን። ሁለቱንም በጉልበት አፍርሰን አገራችንን የስርዓት አልበኞች አገር እናደርጋታለን ብለው የሚመጣውን ሁሉ ግን እንመክታለን። አገር እናቆያለን፣ ለልጆቻችን እናስረክባለን። ውድ ተመራቂዎች፣ ከዛሬ ጀምሮ አገር ለማዳን ከተቻለ ለማፍረስ የሚተጋውን የባዕዳን ተልዕኮ ተሸካሚ ባንዳዎች ሴራ ለመቀልበስ ግዳይ ተሰጥቷቸዋል። ስለሆነም የተሰማራችሁበትን የኮማንዶ ችሎታና አቅም ጠላትን ለመሰባበር እንድትጠቀሙ ይጠበቃል። እናንተ ወደ ሰራዊቱ ስትቀላቀሉ የጠላት ውድቀት የሚፋጠንበት፣ የወገን ጦር አቅም የሚባዛበት ሁኔታ ይፈጠራል። የምትቀላቀሉት ሰራዊት ልምድ ያለውና ትንታግ ጀግና ሰራዊት ነው።
ግቡበትና ልማዱንና ባህሉን ውረሱ። የነገ መኮንኖች አርበኞች ትሆኑ ዘንድ ከፍተኛ ጉጉትና ምኞት አለን። የተከበራችሁ የተመራቂ ቤተሰቦች እነዚህን ለሀገር የሚቆሙና ለጠላት ፊታቸውን የማጥፉ ጀግኖች ወልዳችሁ አሳድጋችሁ ለሀገር መከላከያ ሰራዊት ስላበረከታችሁ በሀገሪቱ ስም ታላቅ ምስጋናና አክብሮትን አቀርብላችኋለሁ። ሀገራዊ ኩራቱ የእናንተና የሁላችንም ነው። ስልጠናው እንዲሳካ አስፈላጊውን ክትትል በማድረግና ድጋፍ በመስጠት የመሪነት ሚናችሁን ለተወጣችሁ የልዩ ዘመቻዎች እዝ አመራሮች እንዲሁም ስልጠናው በተቀመጠለት ጊዜና አኳኋን እንዲጠናቀቅ ቀንና ሌሊት ያለመታከት ለሰራችሁ ኮማንዶ ማሰልጠኛ አመራሮች፣ አሰልጣኞችና ስታፎች ምስጋናን አቀርባለሁ። መልካም የሥራ ዘመን። እንኳን ተመረቃችሁ፣ እንኳን ቀይ ለበሳችሁ። ይመቻችሁ። ወደ ግዳጃችሁ ትሰማራላችሁ። ድል ይጠበቃል። የነገ ወራሾች ናችሁ። እንወዳችኋለን። ለራሳችሁ አጨብጭቡ። አጥንት የሚከስከስ ደም የሚፍሰስላት እንጂ ሀገሬን ጭራ አይደፍራትም።